የኔጣ ከኢዮብ ጌታሁን የእውነተኛ ታሪክ መድብል። ማሜ ነገዎ አዳማ ከተማ መናኸሪያው ብዙ ወደማይርቀው ቤቷ ስትወስደኝ ከ200 ብር 5 ብር ብቻ ተቀንሶ የሚከፈለው የቤት ኪራይ ሰፋ ባለ ክፍል ሊያኖራት እንደሚችል ገምቼ ነበር። ግምቴ የተሳሳተ መሆኑን ያወቅኩት ቤቷ ስደርስ ነው። በጣም ጠባብ ሾጣጣ ክፍል ናት። የክፍሏ ወለል 2/3 አንድ ጠባብ አልጋ ሸፍኖታል። ከአልጋው ግርጌ 2 ክንድ ያህል ርቆ ግድግዳውን ተጠግቶ የእንጀራ መሶብ አሮጌ የብረት ሳጥን ላይ ተቀምጧል። ድስቶች፣ ጎድጓዳ ዝርግ ሳህኖች፣ የቡና ረከቦቶች ከነስኒው፣ ጀበና፣ የጋዝና የከሰል ምድጃዎች የመሳሰሉት ከሌሎቹ በመሶብና በአልጋው መሃል ያለውን ቦታ አጨናንቀውታል። ከመሶቡ ትይዩ ግድግዳውን ተጠግቶ የተቀመጠ አሮጌ የእንጨት ሳጥን አለ። የቤቱ በር እስከ መጨረሻው ሊከፈት አይችልም። ገና ገርበብ ሲል አልጋው ያቆመዋል። ሸንቀጥ ያለ ሰው እንኳን ወደ ጎን ዞሮ ትከሻውን አስቀድሞ ካልገባ በሩ ያስገባውም። ከልብስ ማስቀመጫነቱ በተጨማሪ እንደ ወንበር የሚያገለግለው የእንጨት ሳጥን ላይ ተቀመጥኩ። ማሜ አልበብ አውጥታ ሰጠችኝ። አልበቡን እያገላበጥኩ በርካታ ጥያቄዎች እየጠየቅኳትና እየመለሰችልኝ የራሷን ቤተሰቦች ፎቶዎች አየሁ። በ1998 ዓ.ም ጀምሮ በአዳማ ኑሮዋን ያደረገችው ማሜ ህይወት ታሪኳን በረጅሙ የነገረችኝ ግን ያረፍኩበት ሆቴል ሄደን በረንዳው ላይ ተቀምጠን ነው። ከቤቷ ጠባብነት በተጨማሪ የጎረቤት ህፃናት ማሜ ማሜ ይሏታል። እንድታጫውታቸው ፈልገው ይመላለሱ ስለነበር ቤቷ ውስጥ በስፋት ለመነጋገር የሚቻል ነበረም። ከዚህ በታች የሰፈረው ማሜ ከነገረችኝ የህይወት ታሪኳ ሲሶ ብቻ ነው። ከአጎቴ ቤተሰቦች ጋር መርቲ ከተማ ስኖር ታደሰ ጎረቤታችን ነበር። በአይኑ ሞልቼ የታየሁትና የተመኘኝ እኔ ለአጎቴ ምግብ ላደርስ ወደሚሰራበት እዚያው መርቲ ወደሚገኘው የመተሐራ ስኳር ፋብሪካ ጋራዥ አዘውትሬ ስመላለስ ነው። ለጋብቻ እንደሚፈልገኝ ነግራ እውነቱን አሳብጣና በውሸት ቀመማ እንድታሳምነኝ አንድ ጎረቤት ሴት ላከብኝ። ከፍሏት ይሆን? መቼም ሳይከፍላት እንዲህ ልትተጋ አትችልም። ሴትየዋ አንድ ቀን ለአጎቴ ምግብ አድርሼ ከጋራዡ ስወጣ ጠብቃ አገኘችኝና ባል ማግባት አትፈልጊም? ታደሰ ያ እንኳን ጎረቤታችሁ ከአባትሽ ጋር ጋራዥ የሚሰራው ሰው ሊያገባሽ ይፈልጋል አለችኝ። ግራ ገብቶኝ እንዴት አልኳት። ባል አታውቂም? ሚስቱ ሊያደርግሽ ይፈልጋል። ድንግርግር አለኝ። ቤተሰቦቼስ? ምን እነዚህ ቤተሰቦችሽ ናቸው እንዴ እንዲህ እያስፈጉሽ? አንቺ እኮ ለነሱ ዘመድ ሳትሆኚ አሽከር ነሽ አለችኝ። ቤተሰቦቼ በድፍረት ሲታሙብኝ ድንግጥ ብዬ ዝም አልኩ። ተለይቻት ወደ ቤት ሳዘግም ግን በእርግጥ እውነቷን ነው ስል አሰብኩ። የተወለድኩት መርማሳ በተባለ የአዳማ አቅራቢያ ካለ ገጠራማ አካባቢ ነው። እናቴ ስትሞት አባቴ ወደ አጎቴ ያመጣኝ። ሌላ ሚስት ስላገባ ምናልባት በእንጀራ እናት እንዳልሰቃይ ብሎ ይሆናል። ግን ብዙ የሚያስደስት ህይወት አጎቴ ጋር አልኖርኩም። ከአጎቴ ጋር ለአመታት ስኖር ልብስ በአመት አንዴ እንኳን አይገዙልኝም፣ ወይ እንደ ቤት ሰራተኛ ደመወዝ እንኳን አይከፍሉኝም። የቤት ውስጥ ስራ ግን ምንም አይቀረኝም። አጎቴ 6 ልጆች አሉት። ህፃናቶቹን እንደ ሞግዚት መንከባከብ፣ ልብስ ማጠብ፣ ቤት ማጽዳት፣ ማቡካትና መጋገር፣ ወጥ መስራት፣ ለአጎቴ ምግብ ማድረስ፣ ትንሾቹ ልጆች ትምህርት ቤት ወስዶ መመለስ፣ የተለያዩ ቦታዎች መላክ፣ በቃ የቤቱን ስራ በሙሉ የምሰራው እኔ ነኝ። አጎቴ ለኔ ክፉ አይደለም፣ ግን በሚስቱ ቁጥጥር ስር ነው። ሚስቱ ደግሞ አትወደኝም። ሌላ የአክስቴ ልጅ አብሮኝ ይኖር ነበር። እሱ ሁለቱንም ወላጆቹን በሞት ተነጥቋል። የዛሬ ሚስቱን አጎቴ በሰራተኝነት ቀጥሯት እያለ ነበር የጠቀለላትና ሚስቱ ያደረጋት። ሴትየዋ ሁለታችንንም የቤቱን ስራ ታሰራን ነበር። ግን ምስጋና የላትም። የማንንም ዲቃላ ሰብስቦ ብላ ትነጫነጫለች፣ ትሰድበናለች። በእኛ ምክንያት ከአጎቴ ጋር ይጨቃጨቃሉ። የአክስቴ ልጅ ስለመረረው አንድ ቀን ጠፍቶ መርማራሳ አያቶቹ ጋር ሄደ፣ አልተመለሰም። አጎቴ እንደመጣው ትምህርት ቤት አስገብቶኝ 1ኛ ክፍልን አጠናቅቄ 2ኛ ክፍል ገብቼ ነበር። በከባድ የራስ ምታት ህመም ምክንያት ትምህርቴ ለማቋረጥ ተገደድኩ። ቁጥር አውቃለሁ፣ ኤቢሲዲ ለይቻለሁ፣ ማንበብ ግን አልችልም።
በአጎቴ ሚስት ጭቅጭቅና ስድብ በመማርበት ጊዜ አባቷ ገንዘብ እየላከልኝ ስለሆነ ላሳድጋት ብላ ቅርብ በምትገኘው አዲስ ከተማ በምትኖረው አክስቴ ወሰደችኝ። ምን ያደርጋል ልጆቿ እንደ ተምቻዩኝ ከኔ ጋር ምንም ነገር ለመጋራት ፍቃደኛ አልነበሩም። ሌሊት የለበስኩትን አንሶላ የኛን እንዴት ይቺ ትለብሳለች ብለው ይገፉኛል። ቅባታቸውን ከተጠቀምኩ አንቺ ማነሽና ነው የኛን ቅባት የምትጠቀሚው ተብዬ የስድብ ናዳ ያወርዱብኛል። አክስቴ የስጋ ዘመዳችሁ እኮ ናት ብላ ልትመክራቸው ብትሞክርም አልስማማሉ። ይችን ብሎ ዘመድ ካልጠፋ ሰዎችን ታመጭብናለሽ ይሏታል። አገለሉኝ፣ ናቁኝ። አክስቴ ባሏ ዝቅተኛ ደሞዝ ተከፋይ በመሆኑ ድህነት የተጫናት ናት። የልጆቿ ትንኮሳ ባይኖር ድህነቷን በቻልኩት ነበር። በልጆቿ አይን እኔ የነሱ ህይወት የበለጠ ለማቆርቆዝ የመጣሁ ነኝ። ብዙ ሳልቆይ እዚያ መኖር አስጠላኝ። አጎቴ ጋር ተመልሼ ሄጄ እዛ ቤት አልተስማማኝም፣ አንተ ቤት ብኖር ይሻለኛል ላልኩት ሚስቱ ባትደሰትም እሱና ልጆቹ በደስታ ተቀበሉኝ። ሰራተኛ ቀጥረው ነበር። ማሜ ከመጣችማ ብላ የአጎቴ ሚስት አሰናበተቻት። ሴትየዋ ልክ ናት። ከዚህ በላይ ምን ማረጋገጫ አለ? እኔ ስመጣ ሰራተኛዋን የሸኙት ያው እኔ እንደ ሰራተኛ ስለሚያዩኝ አይደል? በልጅ ጭንቅላቴ ያልተመራመርኩበትንና ያላሳለፍኩትን ነገር ድንገት እንዳስበውና የጨለመብኝን እውነት እንዲነጋልኝ የሴትየዋ ደፋር ንግግር እድል ሰጠኝ። ሴትየዋ የዚያን ቀን ብቻ ሳይሆን በተከታዮቹም ቀናት ሰውየው እንደሚወደኝ አቀማጥሎ እንደሚያኖረኝ እያወራችልኝ አማለለችኝ። ጆሮዬን ወደሷ ዘንበል ላደረኩ። ሰማኋት፣ በደንብ ሰማኋት። በልጅ እያስጠራችኝ ቤቷ ትወስደኛለች። ታደሰን ከሴትየዋ ባል ጋር ሆኖ እዚያ ያገኘዋለሁ። ስጋ ገዝቶ ተጠብሶ እንበላለን። በወቅቱ እድሜ 12 መሙላቱን እጠራጠራለሁ። እኔ በመንደራችን የሚያያቸው ባል ያላቸው ሴቶች በሙሉ ትልልቅ ናቸው። በእኔ እድሜ ያለች ልጅ ታገባለች እንዴ? ልክ ነሽ። ለነገሩ እንዳንቺ ያለ ትንሽ ልጅ ባል አታገባም፣ ይቅርብሽ እንዳትለኝ እየሰጋው ስጠይቃት እኔም እኮ ባሌን ዮናስን አንቺ እድሜ ሆኜ ነው ያገባሁት አለችና አረጋጋችኝ። እስከ መቼ ከአጎትሽ ጋር ትኖሪያለሽ? በዛ ላይ ባልሽ ብዙ ስራ ያሰራሽም፣ ያው ያንቺንና የሱን ብቻ ነው ቤት ውስጥ የምትሰሩት። ስራ ለስራ ብትይም የለም። በዛ ላይ እንዳጎትሽ መናጢ ድሃ መሰለሽ? ሀብታም ነው። የቤት እቃዎቹን ስታይ ታምኛለሽ። የሌለው እቃ የለም። ቁም ሳጥን፣ ብፌ፣ ፍሪጅ፣ ብዙ ነገር። እንኳን ጸባዩን ላውቀውና መልክና ቁመናውን አስተውዬ አይቼው የማላውቀው ሰው ስለማገባ በየደቂቃው ማሰብ ጀመርኩ። የአጎቴ ሚስት እንድትቆጣኝና እንድትሰድበኝ በሷ አሳብቤ ከቤቱ ልቅ ብዬ ወጥቼ ከባሌ ጋር ስኮበልል በልጅ አይምሮዬ ልቤ እስኪጠፋ ተመኘው። ለክፋቱ ደግሞ በዚህ ሰሞን የአጎቴ ሚስት አልቆጣለች። አንድ ቀን አንዱ ልጇ ምንም ጥፋት ሳያጠፋ አስለቀስኩት። ያለ ወትሯ ያለቀሰበትን ምክንያት እንኳን ሳትጠይቀው ምን ያስለቅስሃል? ድሮም አንተ ሳይነኩህ አፍህን የምትከፍታ መለኛ ነህ፣ ዝም በል ብላ ቆሌውን ገፈፈችው። ሌላ ጊዜ ቢሆን እኮ ልትመታይ ትጋበዛለች። አንዱን ብርጭቆ ሆነ ብዬ ከጠረጴዛ ላይ አንስቼ ፈጠፈጥኩት። ስብርባሪውን እንደ ሰማይ ከዋክብት ወለሉ ላይ ሲረጭ ታየው ይሰበር። ድሮስ ብርጭቆ ተሰባሪ አይደል ብላ እርፍ። እኔ እኮ በጥፊ ብላ ተመናቅሬ ቤቱን ጥዬ ለመውጣት አሰፍስፌ ነበር። እሁድ ለት የወደፊት ባሌ አፈቀላጤ አግኝታኝ በደንብ ጀነጀነችኝ፣ ሰበከችኝ። ያጎቴ ሚስት ያልተጠበቀ ሆደ ሰፊነት እኔ ከጓጓሁለት የትዳር ህይወት አያስቀረኝም ብዬ ሰኞ ልክ ከሰዓት በኋላ ላጎቴ ቁርስ ላደርስ ሲሄድ በዚያው ከባሌ ጋር ልኮበልል ወሰንኩ። ውሳኔን ለሴትየዋ አሳወቅኳት። ጠዋት ቁርሱን ይዤ እንደደረስኩ አጎቴ በፋብሪካው የሚሰራ የስኳር ቂጣ ሰጠኝ። አጎቴ ሁል ጊዜ ሳህኑን ተሸክሞ ላለመምጣት እኔን ይዞ አስቀምጦ ነበር ቁርሱን የሚበላው። ቂጣዬን እየገመጥኩ በቃ አንተ ሳህኑን ይዘሆና አልኩት። የታባታቸው እኔ ብፌ ሙሉ ሳህን ሊኖረኝ አንድ አሮጌ ምሳቃ ወሰደችብኝ ይበሉኝ እንዴ? ደግሞ መናጢ ድሃ ሁላ። ግራ ገባው። የሚያላምጠውን አንድ ጥግ አሳርፎ ምን ነው አለኝ። በቃ የሆነ ቦታ ስለምሄድ አንተ ይዘኸው ሂድ ብዬው ከጋራዡ ወጣሁ። ሴትየዋ ቤቷ እየጠበቀች ነበር።
እሷ ጋር ውዬ አመሻሽ ላይ ባሌ መጥቶ ወደሚነዳው መኪና ወሰደኝ። ታደሰ ጋራዥ አካባቢ መዋል ያዘውትር እንጂ የፋብሪካው ሰራተኛ ሰርቪስ ሹፌር ነው። ከፈገግታ ጋር ግቢ አለኝ። መኪና ውስጥ ገባሁ። ታደሰ ቀጭን ረጅም ሆኖ ቀይና ቆንጆ ፊት አለው። በወቅቱ እኔ ስለ መልክና ቁመና ለማሰብ ጊዜ ማግኘቴን ግን እጠራጠራለሁ። ከአጎቴ ቤተሰብ በቶሎ ስለማምለጥ ነበር ልቤ ስቅል ብሎ የሚያስበው። እግዚአብሔር ይስጠው፣ እሱም መኪናውን ወዲያው አስነስቶ 4ኛ ካምፕ በሌላ ስሙ ደግሞ አባድር ወደሚባለው መተሐራ ስኳር ፋብሪካ ስር ራቅ ያለ መንደር ወሰደኝ። እዚያው አንድ ባለትዳር ጓደኛ አለው። መንገድ ላይ ሁሌ እንደተመኘውሽ ነበር፣ ስላገኘውሽ ደስ ብሎኛል አለኝ። ጓደኛው ቤት አስቀመጠኝ። ብቅ ብሎ እየመጣ እየጠየቀኝና እያጫወተኝ 2 ቀን እዛ ቤት አደርኩ። በ3ኛው ቀን ሻይ ቡና ልበልሽ ብሎ ከአክስቴ ጋር ወደ ኖርኩባት አዲስ ከተማ ወስዶ አልበርጎ አስገብቶ ደፈረኝ። ራሴን ሰዓት ከነቃሁ በኋላ በጣም አመመኝ። የምሞት መስሎኝ አለቀስኩ። አልጋ የምታስይዘው የሆቴሉ ሰራተኛ በር ላይ ቆማ ምን ሆና ነው ብላ ስትጠይቀው ምንም አልሆነችም አላት። ምንም ሳትሆን ነው እንዲህ የምታለቅሰው ብላ እያጉረመረመች ሄደች። እሱ ሁኔታዬን ሳይ ልትሞትብኝ ነው ብሎ ፈራ መሰለኝ። ቅርብ ወዳለው የፋብሪካ ጤና ጣቢያ በመኪናው ወሰደኝ። ምን ሆና ነው ብለው ጠየቁት። ተደፍራ መንገድ ላይ ወድቃ አግኝቻት ስላሳዘነች ነው ያመጣኋት ብሎ ዋሸ። የማን ነው ጨካኝ ባክህ? እንዴት ይችን ትንሽ ልጅ ያበላሻታል? እኔ እንጃ፣ አንዱ ይሆናላ። ባለጌ ነው ባክህ። ጭንቅላቱን በስምምነት እየነቀነቀ ፊቱ በላ ቦርዝቷል። ወደ እኔ እያየ በአይኖቹ እንዳልናገርበት ተማጸነኝ። እኔ ከባድ ህመም እየተሰማኝ ስለነበር ሰዎቹ ሲጠይቁኝ ከማቃሰትና ከማልቀስ በስተቀር መልስ አልነበረኝም። መርፌ ወጉኝ። ሕክምና ከተደረገልኝ በኋላ ከሐኪም ቤቱ ይዞኝ ወጥቶ መኪናው ውስጥ እንደገባን ወደ ቤት ልውሰድሽ አለኝ። ጠፍቼ ስለወጣሁ ይቆጡኛል አልኩት። ወደ ጓደኛው ቤት መለሰኝ። እያመመኝ ነበር። ማህፀኔ ውስጥ የሆነ ቅዝቃዜ ይሰማኛል። እምብርቴ ላይ ይወጋኛል። የጓደኛው ሚስት ምን ሆነሽ ነው አንቺ? እንዲህ ሰውነትሽ አባበጠው፣ አይንሽ ምን እንደዚህ አቀላው ብላ ወጥራ ስትይዘኝ እኔ አላውቅም፣ ሐኪም ቤት ወስዶኝ ነበር አልኳት። እኮ ምን ሆነሽ? ምን አድርጎሽ ነው? እኔ ምንም እንዳረገኝ አላውቅም፣ እስቲ እሱን ጠይቂው። ሴትየዋ እንደደፈረኝ ስላወቀች በጣም ተናደደች። እኔ ያደረገውን ነገር የሚያሳምም መሆኑን እንጂ ወንጀል መሆኑን እንኳን አላውቅም ነበር። የጓደኛው ሚስት ይችን አንድ ፍሬ ልጅ ብላ ጉድ አለችና ፖሊሶች ጋር ይዛኝ ሄዳ መለከተች። ከቤት ከጠፋው 3ኛ ቀኔ ስለነበር አጎቴ ለፖሊስ አመልክቶ በእግር በፈረስ እያስፈለገኝ ነበር። ፖሊሶቹ የጠፋሁት እኔ ልሆን እንደምችል ጠርጥረው ጠሩትና መጥቶ አገኘኝ። የሆንኩትን ስነግረው በንዴት ሊያብድ ደረሰ። ታደሰን በፖሊስ አስያዘው። ፖሊሶቹ በኔ ፊት መቱት፣ ገረፉት። እነሱ በጣም ተናደውበት ነበር። እዛው ፖሊስ ጣቢያ ግቢ ውስጥ እንዳለው ያች አባብ ላይ ለታደሰ የሸጠችኝ ሴት መጣችና ለብቻ ይዘውር አድርጋኝ ባል ማግባት ባንቺ ተጀመረ እንዴ? ሁላችንም እኮ እንዳንቺ የመጀመሪያው ቀን ስናደርግ አሞን ነበር። መታመም ደንቡ ነው፣ ወድጄ ነው በይ፣ ያለበለዚያ ታደሰ ይታሰራል። አንቺም ባል አይኖርሽም፣ ወድጄ ነው ካልሽ ስለሚፈታ ተጋብታችሁ አብራችሁ ትኖራላችሁ ብላ በዛ ቅቤ ምላሷ አሳመነችኝ። እኔም እንደመከረችኝ ደፍሮኝ አይደለም ወድጄ እኔ ፈቅጄለት ነው ያደረግነው ብዬ ለፖሊሱ ተናገሩ። አጎቴ ደንግጦ ምን እያልሽ ነው? እንዲህ ሊገልሽ ብሎ ወድጄ ነው ትያለሽ እንዴ? ገሎሻል እኮ አለ። በቃ ወድጄ ነው ያደረግኩት፣ ብሞትም ብቆምም ደግሞ ለራሴ ነው አልኩት ኮስተር ብዬ። አጎቴ የሰማውን ማመን አቅቶት በብስጭት ሲለፈልፍና ፖሊሶቹም ግራ ተጋብተው እርስ በእርስ ሲያወሩ ካጠገባቸው ዘወር አልኩ። ያቺ መካሪ ሴት አይታኝ ጠራችኝና አንተ የራስህን ጊዜ ጨርሰህ ምን አቃጠለህ በዩ አለችኝ። ያለችኝ ለኔ አዲስ ቋንቋ ነበር። አጎቴን ኮስተር ብዬ እንዳለችኝ አልኩት። ምን አልሽ አለ። እሱም በአማርኛዬ ተገርሞ አንተ የራስህን ጊዜ ጨርሰህ በሰው ጊዜ ምን አቃጠለህ? ሰማችኋት አይደል ያለችውን? እኔ ወንድሜ ልጅ ጠፋች ብዬ
ተጨንቄ ሳስጨንቃችሁ እንዳልቆየው ምን እንደምትል ሰማችሁ አይደል አለ ወደ ፖሊሶቹ እያየ ፊቱን ዳግመኛ ወደ እኔ አዙሮ ቱ ብሎ መሬቱ ላይ ተፋ። ከዛሬ ጀምሮ ስጋ አይደለሽም፣ ብሞት መቃብር አጠገብ እንዳትቆሚ ብሎ ይጥሎኝ ሄደ። አንድ የፖሊስ መቶ አለቃ ለብቻዬ በእርጋታ አናገረኝ። እውነት ወደሽው ነው? አዎ አልኩት። ይለቀቅ ወይስ ይታሰር? ይለቀቅ አልኩት። ወደፊት አንድ ቀን ግን ታለቅሻለሽ አለኝ ፖሊሱ። ፖሊሶቹ የዛኑ ዕለት ታደሰ ለቀቁት። በዚያው ቀን ወደ ቤት ወሰደኝ። መንገድ ላይ 16 ዓመት ይፈርዱብኝ ነበር፣ አዳንሽኝ አለኝ። ያቺ ሴትዮ አጋና የነገረችኝ የለም። ታደሰ ከአልጋና ከጥቂት የምግብ ማብሰያ እቃዎች በስተቀር የቤት እቃ አልነበረውም። ቤቱም አንድ ክፍል ብቻ ነበር። አክስቴ በዚያው ሰሞን መጥታ በህጋዊ መልኩ እንዲያገባኝ ጠየቀችው። ብዙም ሳይከራከር በወረቀት ተፈራረምን። በህጋዊ መልኩ ባልና ሚስት ሆንን። አክስቴ የወርቅ ሀብልና ቀለበት እንዲገዛለኝም አደረገች። የትዳር ህይወት ተጀመረ። ከታደሰ ጋር ስኖር አይርበኝም፣ አይጠማኝም። እንዳጎቴ ቤት ብዙ ስራ የለኝም። ግን ጉዱ ማታ ነው። ማታ ሁል ጊዜ ጠጥቶ አምሽቶ ይመጣል። ደሞዝ የሚቀበለው በ15 ቀኑ ነው። የደሞዝ ቀን ሳት ብሎ ቤት አድሮ አያውቅም። ስራ ነኝ ወይም ጓደኞቼ ጋር ነው የማድረው የሚል ምክንያት ነበር የሚሰጠኝ። መጀመሪያ አካባቢ አምሽቶ ጠጥቶ ሲገባ ተቃውሞ አሰማና ለምን ስል 1-2 ቀን በጥፊ መታኝ። ከቤት ቢያባረረኝስ የት ገባለሁ ብዬ ፈርቼ ዝም ማለት መረጥ። እንዳሻው እየሆነ አምሽቶ ይመጣል። የማታ እየተማረ ዲፕሎማውን በዚህ ዓመት አግኝቶ ስለነበር ፎርማል ሆነ። አለቃ አብረን 2 ወይም 3 ወር ያህል እንደኖርን ትዳር ይዣለሁ ቤት ይሰጠኝ ብሎ ለፋብሪካው አመለከተ። ወዲያው ተፈቅዶለት ዲግሪና ዲፕሎማ ያላቸው ሰዎች የሚኖሩበት መስተዋት ሰፈር የሚባል መንደር ጥሩ ቤት ተሰጠን። 2 መኝታ ክፍሎች፣ ሰፊ ሳሎንና የውስጥ ሽንት ቤት አለው። ከቤቱ ጀርባ ራቅ ብሎ ደግሞ ሰርቪስ ቤት አለው። ቤቱ አንዷን አልጋችንን ብቻ ጎርሶ የቃ ያለህ ብሎ የሚጮህ መሰለ። ታደሰ ቁም ሳጥን፣ ፍሪጅ፣ የኤሌክትሪክ ምጣድ የመሳሰሉትን እቃዎች በብድር የገዛው በዚያን ጊዜ ነበር። ሂሳቡ ከወር ደመወዙ ላይ ነበር እየተቆረጠ የሚወሰደው። ባሌ ባይጠጣ ገቢው በጣም ጥሩ ነበር። ደስተኛ ሆነን መኖር እንችል ነበር። ግን ምን ያደርጋል፣ በጣም ይጠጣል። አልፎ አልፎ ጫት ይቅማል፣ ሲጋራም ያጨሳል። ከሰው ጋር እንዳልገናኝ ብዙ ጊዜ ይከለክለኛል። ሰዎች ወሬኛ ናቸው፣ ብዙ አትቅረቢያቸው፣ ከቤት ብዙ እንድትወጭ አልፈልግም ይለኛል። እኔም ከሰዎች ጋር የመገናኘት ብዙ ጉጉቱ ስለሌለኝ ከቤት ብዙ አልወጣም። አንድ ጊዜ መማር እፈልጋለሁ፣ ትምህርት ቤት አስገባኝ አልኩት። የምን ትምህርት ነው? ልትሸረሙጪ ነው እንዴ አለኝ። ልትሸረሙጪ ማለት ምን ማለት ነው? ሸርሙጥ አታቂም? ከብዙ ወንዶች ጋር የምትባልግ እንዴ? እኔ አንተ አለህኝ አይደል እንዴ? ባለትዳር አይደለሁ? ለምን እባልጋለሁ? አርፈሽ ተቀመጭ፣ በኋላ አንዱ ያጃጅልሻል አለኝ ተቆጥቶ። ያለሱ ማናለኝ? ዘመዶቼ እንደሆነ ስራው ያወጣት ብለው ትተውኛል። በኋላ ከቤት እንዳያስወጣኝ ብዬ ዝም አልኩ። 1 ዓመት ተኩል ገደማ ከሱ ጋር ከኖርም በኋላ ያመኝ ጀመር። ያቅለሸልሸኛል። ሳምባ ሳይሆን አይቀርም ስለው ያምን ሳምባ? ሰው ጋር ትሄጃለሽ እንዴ ሲለኝ በጣም ደንግጬ አረን ያልሄድም አልኩት። ሰው ወሬኛ ነው፣ ሰው ጋር ትይጂ፣ ወሬኛ ናቸው። ከሰው ጋር ሳወራ በሽታ ይዘኛል እንዴ? አዎ ነገርኩሽ፣ ከቤት እንዳትወጪ አለኝ ተቆጥቶ። ማቅለሽለሹ ከተወሰነ ጊዜ በኋላ ተሻለኝ። ከዚያ በኋላም አንድ ጊዜ ሲያመኝና ስነግረው ወደ ሐኪም ሊወስደኝ አልፈለገም። ፊቱን አኮሳትሮ በቁጣ ያፈጠጠብኝ፣ አንቺ ልጅ አላበዛሽውም? ምን ሆንሽ? ሳይሽ ደህና ነሽ? ምንድን ነው በዚህ እድሜ እንደ አሮጊት ሆዴን፣ ወገቤን፣ ልቤን የምትዩ? ህመሙን እየፈጠርሽ መሆን አለበት። ለህመም ፊት አትስጪ። ደግሞ ሰዎች የሚሉሽን እንዳትሰሚ። እዚህ ብዙ ምቀኛ፣ ተንኮለኛ ሰዎች አሉ ይለኛል። አመመኝ ብሎ መናገር ቁጣን ስለሚያተርፍ እያመመኝ ዝም ማለት እመርጣለሁ። አንድ ሰሞን እንደውም ምግብ አስጠልቶኝ ውሃ ውስጥ ያልተዘፈዘፈ ደረቅ ባቄላ ቆልቼ እሱን ብቻ ነበር የምበላው። አንድ ቀን ጠዋት ግን
ኃይለኛ ቁርጠት ተሰማኝ። ቤት ስለነበረ ነገርኩት። በጣም ከባድ የሆድ ህመም ስለነበረ የምሞት መሰለኝ። እሱም ህመሜ ከባድ መሆኑን አይቶ የጎረቤት አንዲት መምህር ሴት ጠራ። ሴትየዋም አይታኝ ምን ሆና ነው ባክህ? እንደምታያት በጣም አሟታል። ነፍሰ ጡር ናት እንዴ ብላ ጠየቀችው። ደንገጥ ብሎ አራ አይደለችም፣ ከየት መጥቶ አላት። ሆዷ ትንሽ ገፋ አለብኝ። አራ አይደለችም፣ ወፍራ ቦርጭ አውጥታ ነው። ሴትየዋ ባለቤቴ ማርገዝ አለማርገዜን ማወቅ አይሳነውም ብላ ስላሰበች አመነችው። ግን በኃይለኛው የሆድ ህመሜ ግራ ተጋባች። እኔ ቁርጠቱ እያስጨነቀኝ እንደምንም ሽንት ቤት ሄድኩኝ። ሽንት ቤታችን ዘመናዊ ነው። መቀመጫው ላይ ለመቀመጥ ሞከርኩና ህመሙን በጣም ስላልቻልኩት ወለሉ ላይ ተንበረከኩ። በቃ አንድ ቀንም ሳያልፍልኝ መሞቴ ነው ስል አሰብ። ድንገት ቷ የሚል ድምፅ ሰምቼ ብዙ ደም ፈሰሰኝ። ቆመን ሻወር የምንታጠብበት ነጭ መቀበያ ላይ አንድ ከበድ ያለ ነገር ዱብ ሲል ተሰማኝ። ከዚያ የህፃን ለቅሶ ዞር ብዬ ሳይ አንድ ሚጢጢ ህፃን ወድቋል። እንዴ ምንድን ነው ብዬ ደነገጥኩ። መጀመሪያ ሰው አልሰማኝም። ወዲያው ታደሰም የህፃን ድምፅ ሰምቶ ያልተቆለፈውን የሽንት ቤት በር ሲከፍት ያየውን ማመን አልቻለም። በእንግሊዘኛ አያም ሶሪ አለና ህፃኑንም እኔንም ሊረዳን ሳይሞክር ሴትዮዋን ሮጦ ሄዶ ጠራት። ሐኪም ቤት እንውሰዳት ሲላት ቆይ አንዴ እነሱን እናስተካክላቸው አለችውና አንሶላ አምጥተው ህፃኑን ጠቀለሉት። እኔንም አልጋ ላይ አስተኙኝ። ህፃኑ ለደቂቃዎች ቀዝቃዛ ወለል ላይ ወድቆ ቢሆንም ምንም የጤና ችግር አላጋጠመውም። ሐኪም ከፋብሪካ ጤና ጣቢያ ተጠርቶ ቤት ድረስ መጥቶ መርፌ ወጋኝ። እንዴት ልጁ ሹልክ ብሎ ወረደ። ማርገዜን እስከ ወለድኩበት ደቂቃ ሳላውቅ በሰላም የመጀመሪያ ልጄን መገላገሌ ለሌላ ሰው ብቻ ሳይሆን ለኔም እጅግ በጣም አስገራሚ አጋጣሚ ነበር። ለታደሰ እንደዚያ አቅለሸለሸኝ አመመኝ ስለው ለካ እርግዝናው ኖሯል። ቀጭን ልጅ ስለነበርኩ ህፃኑም ትንሽ ስለነበረ ሆዴ ትልቅ አልሆነም። በወቅቱ እድሜ 14 ቢሆን ነው። የወር አበባዬ ሲቀር እርግዝና መሆኑን የሚነግረኝ ዘመድም ሆነ ጓደኛ የሌለኝ ብቸኛ ነበር። ዘመዴም ሁሉ ነገሬም ታደሰ ነበር። እሱ ደግሞ እንኳን ሊነግረኝ ፊት እየነሳኝ ሐኪም ቤት ላለመውሰድ እያመናጨቀኝ ህመሜን ለሱ መናገር እንኳን እንድሳቀቅ ነበር ያደረገኝ። እንድታርስሽ ብሎ ሰራተኛ ቀጠረልኝ። ሰራተኛዋ ግዙፍ ነበረች። እድሜዋ የኔን 2 እጥፍ ይሆናል ብዬ አምናለሁ። ገንፎ ሰርታ ጧት አልጋ ያጠገብ አስቀምጣልኝ ትወጣለች። ከዚያ በኋላ እኔ ጋር ድርሽ አትልም። ከአንድ 2 ቃል ያለፈ አታናግረኝም። እኔ ታናሿ ስለሆንኩ ሰራተኛ ሆንኩ እንጂ ሰራተኛ ተቀጥሮልኝ ስለማላውቅ ጥሩ ፊትም ስለማታሳየኝ እሷን ለማገዝ ይከብደኝ ነበር። ማዕድ ቤቱ ከዋናው ቤት ርቆ ስለተሰራ ብጣራ እንኳን አትሰማም። ውሃ ሲጠማኝ እንኳን የሚያቀርብልኝ ሰው ስለሌለ ሊጠይቁኝ የመጡ ጎረቤቶች ካሉ እነሱ በጠርሙስ ሞልተው አጠገብ እንዲያስቀምጡልኝ ይጠይቃቸዋለሁ። ታደሰ ብዙ ጊዜ ቤት አይቀመጥም። ሲገባም እኔን እንዴት ዋልሽ እንዴት አደርሽ አይለኝም። ለአራሱ ልጅ ደንታም አልነበረውም። ውጪ ነው ማድረው እያለ ጭራሽ ቤትም አያድርም። ሰፊ መስኮት ያለው ማዕድ ቤት እኔ ከምተኛበት መኝታ ቤት መስኮት ትይዩ ስለሆነ ከተጋደምኩበት ቀና አካል በደንብ ይታየኛል። አንድ ምሽት ወደ ማዕድ ቤቱ ሳይ አስደንጋጭ ነገር ተመለከቱ። ታደሰና ሰራተኛዋ ከንፈር ለከንፈር ገጥመውና ተቃቅፎ ይሳሳማሉ። ምን ማድረግ እንዳለብኝ ግራ ገባኝ። ገና ሰውነቴ ሳይጠነክር ከቤት ቢያባረረኝስ ብዬ ፈራሁና ዝም ማለቱን መረጡ። ማታ ማታ ውሻ ሲጮስ ሰማ ግራ ይገባኝ ነበር። ለካሱ አምሽቶ ወደ ሰራተኛዋ ክፍል ሲገባ ነው። ሴትዮዋን ስላልተንከባከበችኝና ባሌን ስላማገጠችብኝ አምርሬ ጠላኋት። አንድ ቀን እፈነክታታለሁ ስል ለራሴ ዛትኩ። በደንብ ባልታረስም ከአራስ አልጋ ላይ ተነሳሁ። በኋላም እሱ ከተናገረኝ ቤቱን ጥየላት ልወጣ ወስኜ ሻንጤን አዘጋጀው። ህፃኑ 2 ወር እንደሞላው አንድ ቀን ታደሰ ምሳ ሰዓት ላይ ሴትዮዋ የሰራችውን ምግብ ሲበላ አልጣፍጣለው። ምንድነው ወጡ ማይጣፍጠው ብሎ አፈጠጠብኝ።
ሰራተኛዋን ለምን አትጠይቃትም? የሰራችው እሷ ናት አልኩት። ስጋ ገዝቻል ነበር። ለምንድን ነው ስጋ ወጥ የማትሰሩት? ፍሪጅ ማየት የራሷ ፋንታ ነው። እኔ ሰራተኛ ነኝ? ደግሞ ያመጣሃት አንተ ነህ። እንደፈለገች እኮ ነው የምትሆነው። ሚስትህ ናት እንዴ አልኩት በድፍረት ነገር እያለኝ። ምን? እንዴት እንደዚህ ትይኛለሽ? ተናግረሽ የማታውቂውን እንዴት ዛሬ እንዲህ ተናገርሽኝ? አለኝ ከቁጣው መገረሙ አይሎ። በቃ የምናገረውን ተናገርኩ፣ የምታመጣውን አምጣ። የተጠቀለለውን ጉርሻ ሳይጎርሰው ጥሎኝ ሄደ። 11 ሰዓት አካባቢ ስክር ብሎ መጣ። በስካር በተያዘ አንደበት ትዕግስት፣ ምንድነው ቅድም እንደዛ ያልሽኝ? ምንድነው የተናገርሽው? እስካሁን እኮ እየተቃጠልኩ ነው አለኝ። ማሜ የቤት ስም ነው። እኔ ትዕግስት ብዬሻለሁ። እንዳሻው ሲሆን ፈርቼ ዝም ስል ታጋሽ መስዬ ይሆናል እንግዲህ ትዕግስት ያለኝ። ፍርሃት ትዕግስት ከሆነ በእርግጥም ሆዴ ከመተሃራው በሰቃ ሐይቅ ይሰፋል። ዛሬ ግን ብሶቴ ከፍርሃት ያይሎ ባሌ እንደሰየመኝ ሆኜ ለመገኘት አልፈቀድኩም። የፈለግኩትን ተናገሩ። የምታመጣውን አምጣ። በቃ ሚስትህ ናት፣ ሚስትህ አልኩት ቆጣ ብዬ። እሷ ናት የኔ ሚስት? አንቺን እኮ ነው እያለ ሲነዘንዘኝ ሲሰድበኝ ተነስቼ ወደ ማዕድ ቤት ሴትዮዋ ጋር ሄድኩ። ንድድ ብሎኛል። ልሰድባት ነበር የሄድኩት። ሳያት እንዴት ነገር እንደምፈልጋት ግራ ገባኝ። ዝም ብዬ ገብቼ የኤሌክትሪኩን የእንጀራ ምጣድ ስከፍተው ለሁለት ተሰንጥቆ ለመናገር ሰበብ ስላገኘሁኝ ምንድነው ምጣዱን የሰነጠቀው ብዬ አፈጠጥኩባት። እንጀራ ይዞብኝ በቢላ ላነሳው ስል ነው የሰነጠቀብኝ አለችኝ። እንዴት ይሰነጠቅብሻል? ስራ ካልቻልሽ መውጣት ነው አልኳት። በንቀት ፈገግ ብላየችኝና አንቺ መውጣት ከፈለግሽ ውጪ እንጂ እኔማ አልወጣም አለችኝ። ምን አልሽ አልኳት። ደሜ ሲፈላ ይሰማኛል። ከየት ነው ግን ያመጣሽ? ሰው ቤት ስሰራ ነው የተዋወቅ ነው። ወንደላጤ ነኝ፣ አብረን እንኖራለን። እህቴ ወልዳ አልጋ ላይ ናት፣ ታርሽልኛለሽ ብሎ ነግሮ ነው ያመጣኝ። ምንድነው የምትለኝ? የነገረችኝን ማመን አልቻልኩም። ማ እኔ ነኝ እህቱ? አዎ፣ አርግዛ መጥታ ዲቃላ ወልዳ ቤት የተኝታብኝ ነው። እኔ ግን የ80 ሚስቱ መሆኔን ታውቂያለሽ? አንቺ ሚስቱ ነሽ? በተራዋ እሷም ተገረመች። አዎ፣ አንቺና እሱ አብራችሁ ምን ያህል ጊዜ ሆናችሁ? 3 ወር ሆኖናል። እኔ እኮ ከወለድኩ 2 ወሬ ነው። ከዚህ በፊት ትተዋወቃላችሁ እንዴ? ወደዚህ ከመምጣት በፊት ግንኙነት ነበረን አለችኝ። ግን እውነትሽን ነው ሚስቱ ነሽ ብላ ደግማ ጠየቀችኝ። አዎ እህቴ ናት ነው ያለኝ። ሁል ጊዜ እንዲያውም ምግብ አቅርበሽላት ውጪ፣ ይቺ ዘልዛላ ዲቃላ አምጥታብኝ ደሙ እንዳታናግሪያት፣ አጠገቧ ለ1 ደቂቃ እንዳትቀመጪ ይለኛል እኮ። ሚስቱ መሆኔን እንዳልነግርሽ ፈርቶ ይሆናል። ሴትዮዋ ተንኮሉ የተገለጠላት መሰለኝ። እና በነፃ ነው 3 ወር ሚስቴ ነሽ እያለ ሲያሰራኝ የቆየው? ደሞዝ አልከፈለሽም? አንቺ ደግሞ ለሚስት ደሞዝ ይከፈላል እንዴ? እንዳልሹ ሚስቱ ኮንሽማ አፍንጫውን ይዤ ነው ብሬን የምቀበለው። እሺ አንቺ ግን እህቱ በሆንስ ምግብ ለምንድን ነው በትክክል የማትሰጪኝ? ለምንድን ነው የምታስርቢኝ? አልኳት። የበደለችኝን አስታውሼ እንደ አዲስ ደሜ እየፈላ። በቃ ዲቃላ ስለወለደች እንደፈለገሽ አድርጊያት፣ ከፈለግሽ መርዝ ስጫት ሁሉ ብሎኛል። አይልሽም ብሎኛል አልኩሽ ብላ አመናጨቀችኝ። እኔ ከሱ ጋር ተጣልቼ ተናድጄን የመጣሁት። አሁን ደግሞ እሷ ሌላ የሚያናድድ ወሬ ጨመረችልኝ። ልትመታኝም የፈለገች መሰለኝ። ትልቅና ደልዳላ ሰውነት ያላት ነች። ዞር ዞር ብዬ ሳይ አንድ ቢላዋ አይኔ ላይ ገባ። በደመ ነፍስ ብድግ አድርጌው በእንጨት እጀታውን ጭንቅላቷ ላይ አጥብቄ መታኋት። አንቺ ብላ ልትመታኝ ስትል ታደሰ እየተንገዳገደና ምንድን ነው ምን ሆናችሁ እያለ ወደ ማዕድ ቤቱ ገባ። ታደሰን ስታይ መማታቷን ትታ ኡኡ ብላ ጮኸች። ወደ መታዋት ቦታ እጇን ስትሰድ ደም እየፈሰሳት ነው። እያደረገችኝ ልትገለኝ ነው አለችው ጮክ ብላ። ታደሰ እኔን ሊመታ እየተወላገደ ተጠጋኝ። ታደሰ እኔን ልትመታኝ አልኩት። አዎ አለኝ። ነው አልኩና ቢላውን በኃይል ሰንዝሬ
በስለቱ ትከሻው ላይ መታሁት። እንዴት እንደዚህ እንደ ጨከንኩ ለራሴ የሚገርመኛል። በወቅቱ ራሴን ባጠፋ ሁሉ ደስ ይለኝ ነበር። በጣም ተረብሼ ነበር። ሸሚዙ ባንዴ በደሙ ተነከረ። ሴትየዋ የእሱን መድማት ስታይ ጮኸቷን ድምቅ አድርጋ አቀለጠችው። ከጎረቤት ሰዎች ሲሮጡ መጥተው ሁለቱን ቁስለኞች በመኪና ወደ ሐኪም ቤት ወሰዷቸው። በቅርብ የምትኖር የታደሰ እህት ምን እንደሆኑ ስትጠይቀው ከሰራተኛዋ ጋር ተጣልተው ልገላግል በመሃላቸው ስገባ በቢላ ወጋችኝ ብሎ ነገራት። ወንድሜን ገላማ አትቀመጥም አለች የሚል ወሬ ደረሰኝና ፈራው። ልጄ ሳሚ ለመታዘል እድሜው ባይፈቅድም ኮሳሳም ቢሆን አዲስ ከተማ ወዳለችው አክስቴ ተሰደዱ። እሷ ጋር አንድ ቀን እንኳን ብታሳድረኝ አዳማ 11 ቀበሌ ያለችው የእናቴ እህት ጋር እሄዳለሁ ብዬ ነበር ያሰብኩት። አዲስ ከተማ ያለችው አክስቴ እንዳጎቴ እኔ ነገር አልቆረጠላትም። ትወደኛለች። ልጆቿ ስለሚጠሉኝና ስለማይፈልጉኝ ነው እሷን የማልጠይቃት። ምን ሆነሽ ነው ስትለኝ፣ አይ ምንም አልሆንኩም ልጠይቃችሁ ብዬ መጥቼ ነው። ምን ነው አክስቴን ለመጠየቅ መምጣት አልችልም እንዴ አልኳቸው። ሰራተኛ ብሎ ያመጣት ሴትዮ ሕክምና ካገኘች በኋላ ደሞዟን ስትጠይቅ ደሞ ባልና ሚስት አጣልተሽ ገንዘብ አምጡት ያለሽ እንዴ ብለው ገንዘብ ሳይሰጡ አባረሯት። እኔ እዛው አክስቴ ጋር ያለው ታደሰ በሽማግሌ ጥፋቱ የኔ ነው፣ ቤት ተመልሰሽ ግቢ የሚል መልእክት ላከብኝ። ሃይማኖቱ ምንድን ነው ጠይቁልኝ አልኩኝ። ክርስቲያን ነው ያሉኝ። በቃ በሚያምነው ነገር ላይመታኝ ላይሰድበኝ ቃል ከገባ ብቻ ነው የሚሄደው አልኩኝ። ቄስ ተጠርቶ በቄሱ ፊት እኔ እንደምፈልገው ቃል ገባልኝና ተመልሼ ቤት ገባሁ። ባሌ ውጭ እንደሚወሰልትና ከሌሎች ሴቶች ጋር ግንኙነት እንዳለው መጠርጠር ያልቀረም። ነገር ግን በቤቴ ሲማግጥ ማየት በጣም ስለሚጎዳኝ ዳግመኛ ሰራተኛ እንዳይገባ ብዬ እኔ ራሴ ልጄን እየተንከባከብ የቤቱን ስራዎች መስራት ጀመርኩ። ከበፊቱ በተሻለ ሁኔታ ቤት ቤት ማለት ጀመረ። አሁን ግን እየጠጣ ያመሻል። አሁንም በደሞዝ ቀን ያድራል። ለእኔ ግን ሰላም ሰጠኝ። አይሰድበኝም፣ አይመታኝም፣ አይጨቀጭቀኝም። ጠጥቶ 8 ሰዓት 9 ሰዓት ከሌሊቱ ይመጣል። የቤት ቁልፍ ስላለው ራሱ ከፍቶ ይገባል። አልጋው ላይ ይወድቃል። ብዙ ጊዜ በጣም ስለሚጠጣ ንፋስ እንደሚጋልብበት የስንዴ ማሳ እየተወዛወዘ ነው የሚመጣው። ጥንብዝ ብሎ ስለሚሰክር የሰውነቱ ክብደት ጥሎበት ከግድግዳው ጋር ጓድርጓ አጋጭቶ የከፈተውን የቤቱን በር መለስ እንኳን አያደርገውም። ብዙ ጊዜ ተበርግዶ ያድራል። ደግነቱ ግቢው በቀጠርነው ዘበኛ ስለሚጠበቅ ሌቦች ቤታችንን አይጎበኙትም። እኔ አልጋውን ትቼለት ፍራሽ ላይ ተኛለሁ። ሰክሮ በቄስ ፊት የገባውን ቃል ስለሚዘነጋና አንዳንዴ ክፉ ቃል ስለሚናገረኝ እሱን ሽሽት ነው ወለሉን የመረጥኩት። ሳሚ የተገዛለትን የራሱን ትንሽ አልጋ ውስጥ አጠገቤ ይተኛል። ነቅቶ ሲያለቅስ ጡቴን አጥብቼና ከሸናም ሽንት ጨርቁን ቀይሬ መልሼ አስተኛዋለሁ። ታደሰ ብዙ ጊዜ በስካር ዝሎ ስለሚመጣ ከኔ ጋር ግንኙነት ለማድረግ ፍላጎት አይኖረውም። ፍላጎት እንኳን ቢኖረው አቅም የለውም። እኔ ሲሰክር በተለይ ታርቀን ከተመለስን በኋላ ግንኙነት ለማድረግ ቢፈልግም አልፈቅድለትም። ምን እዳለብኝ? በሲጋራና በአልኮል የታጀበ ትንፋሽ አፍና አፍንጫው ስር ተደቅኜ የምመገበው። ቢበዛ በሳምንት አንዴ ነው ግንኙነት የምናደርገው። ያውም አልፎለት ብዙም ሳይሰክር በጊዜ ከመጣ ኮንዶም አንድም ቀን ተጠቅመን አናውቅም። ከተገናኘን በኋላ ሂጂ ገላሽን ታጠቢ፣ እኔ የምታጠባለሁ ይለኛል። እንታጠባለን። ቤት ውስጥ እንደማየው ከሆነ ብዙ ወሲብ የሚፈልግ ሴሰኛ ሰው አይመስልም። ሳሚ ሰውነቱ አልፋፋለ፣ ኮስማና ሕፃን ነው። አባቱ የአሳ ዘይት ገዛለት፣ ወተትም ተኮናተረለት። ግን እሱ ጠጥቶና በልቶ የሚያስመሰግን ሕፃን አልሆነም። አንድ ቀን ምንድን ይሄ ልጅ እንዲህ ቀጫጫ የሆነው አለኝ። ታደሰ ፊቱ ላይ መሳቀቁ እየተነበበ እኔ እንጃ እኔ ቀጭን ስለሆንኩ ይሆናል አልኩት። በየጊዜው ስለ ሳሚ መቀጨጭ እያነሳ ይነዘንዘ ጀመር። እኔ ልጄ መኮሰስ ተፈጥሮ ነው ከማለት አልፌ ሌላ ነገር ለመጠርጠር አልተዘጋጀሁም። የእሱ ጭቅጭቅ ግን በሁኔታው ላይ እንዳስብበት አስገደደኝ። በሌላ ቀን ተመሳሳይ ጥያቄ ጠይቆኝ
እኔ ምን አውቃለሁ? ያ ኤድስ የሚባል በሽታ ይዞን ከሆነ እንመርመር አልኩት። አለ ደንግጦ። አዎ አንተ በተለይ ብዙ ጊዜ ውጭ ስለምታድር ብንመረመር ጥሩ ይመስለኛል። እንዴት እንደዚህ ትያለሽ? እኔ እንዳንተ ውጭ አላድርም፣ ካንተ ሌላ ወንድ አላውቅም። ዝም አለ። አሁን እያደግኩና እየበሰልኩ ነው። ውጭ ሲያድር ከሴት ጋር ግንኙነት እንደሚያደርግ ከመጠርጠር አልፌ አውቅ ነበር። ደንግጦ ዝምታውን መረጠ። አንተ እንዴት ጓደኞቼ ጋር ሌላ ጊዜ ስራ ነው እያልክ ታድራለህ? ተመርምረን ካለብን ያ ሁለታችንም በአንድ ቀን እንሞታለን። ፈገግ ብሎ በአንድ ቀን ነው እንዴ ሁለታችንም የምንሞተው አለኝ ባላዋቂነት እየቀለደ። እኔ አልመረመርም፣ ከፈለግሽ ሂጅና ተመርመሪ። አንተ ካልሄድ ካልሄድም አልኩት። ባለቤቴ ስለ ሕፃኑ አለመፋፋት ሲጨነቅ እሱ ራሱ በጠና ታመመና አልጋ ላይ ዋለ። ካሁን በፊትም በየጊዜው ያመዋል። 2-3 ቀናት በዚያው 1 ሳምንት ታሞ ቤት ይተኛና ሻል ሲለው ስራ ይገባል። ያሁኑ ግን ጫን ያለ ሆነ። ቀናት እየተደማመሩ ሳምንታት ቢቆጠሩም ታደሰ ካልጋው መነሳት አቃተው። አንድ ቀን የሆነ ካርድ አሳይቶኝ እኔ ተመርምሬ ነጻ ሆንኩ፣ ሂጂና አንቺ ተመርመሪ አለኝ። ማንበብ እንደማልችል ስለሚያውቅ ሲጫወትብኝ እኮ ነው። እኔ ግን በየዋህነት ብቻዬን አልሄድም አልኩት። ለምን አለብሽ ቢሉኝስ? ራስሽን ትጠራጠሪያለሽ እንዴ? እኔማ አልጠራጠርም፣ ብቻዬን ግን አልሄድም። እኔን ማየት ስላስጠላውና መነጫነጭ ስላበዛብኝ እናቱ ከምትኖርበት ወለንጭቲ ተጠርታ ታስታምመው ጀመር። ሽንት ቤት መሄድ ሁሉ አቅቶት እናቱ ሽንትና ሰገራውን በፖፖ ትቀበል ጀመር። አንድ ቀን መቀመጫው ስር የሚነጠፍ ጨርቅ ያስፈልጋል ተብሎ ከጃኬቱ ውስጥ ቁልፍ አውጥቼ እሱ ጋር ብቻ ቆልፎ የሚጠቀምበትን የቁም ሳጥን አንድ በር ስከፍት የታሸገ ብዙ መድኃኒት አየሁ። እኔ ሲጠቀም አይቼ የማላውቃቸው ኪኒኖች ነበሩ። ተደብቆ የሚቅመው መድኃኒት እንደሆነ ገባኝ። ኤድስ ይዞት ሊሆን ይችላል የሚዋልል ጥርጣሬ አሁን ሲጠጥር ተሰማኝ። እትዬ ታደሰ ምኑን እንደታመመ ታውቂያለሽ ብዬ እናቱን ጠየቅኳት። እኔ ምንም አላውቅም፣ እናንተ በሽታችሁን ወቁ አለችኝ። መኝታ ቤታችን አፍንጫዬ ስር የተደበቀው መድኃኒትና የባለቤቴ እየተባባሰ የመጣ የጤና ችግር ሰላም ስለነሳኝ የፋብሪካው ጤና ጣቢያ ውስጥ የሚሰራ አንድ የምግባባው ሐኪም ስለነበረ የኔ ባለቤት ምኑን ነው የሚያመው ብዬ ጠየቅኩት። ባለቤትሽ የታመመውን አላውቅም፣ ለማንኛውም ግን ሁለታችሁም አንድ ላይ መጥታችሁ ብትመረመሩ ጥሩ ነው አለኝ። ጠጣሩ ጥርጣሬን በልቤ ቀብሬ ዝም ማለት መረጥኩ። እንኳን አሁን ያልጋ ቁራኛ ሆኖ መራመድ የሚችልበት ጊዜ አብረን መመርመሩ አልሆነልን። ታደሰ ምንም ምግብ አልወስድም አለ። ለስላሳ ብቻ ነበር የሚጠጣው። ከለስላሳውም ፋንታ ብቻ። ሰውነቱን ልቅ አለ። አልጋው ላይ ለመንቀሳቀስ እንኳን አቅም አጣ። ጭራሽ አንድ ቀን ማየት ተሳነው። አይኑ ተገልጧል፣ ግን አያይም። አይኑን ከለለው። በኋላ አንድ ቀን ከአልጋ ተነስቶ ቤት ውስጥ ከወዲያ ወዲህ እያለ ይሽከረከር ጀመር። እንደ እብደት አደረገው። አቅም አጥቶ ሽንት ቤት መሄድ፣ አልጋ ላይ መገላበጥ ያቃተው ሰው እንዲህ ደንበር ገተር እያለ ሲራመድ እኔና እናቱ ጉልበቱን ከየት እንዳመጣው ግራ ገብቶን አፋችንን በመዳፋችን ከልለን አልጋው ላይ አረፍ እንዲል ከመለመን በስተቀር ምን ማድረግ እንዳለብን አላወቅንም። ድንገት አዳለጠውና አጥንቱ ብቻ የቀረው ሰውነቱ ተንኮታክቶ ወለሉ ላይ ተዘረጋ። አፋፍሰን አልጋ ላይ ካስተኛ ነው በኋላ ወደ ሐኪም ቤት ወስደነው አይምሮ በስርዓት መስራቱን አቁሞ በጸያፍ የባለጌ ቃላት ይሳደብ ነበር። ሐኪሞቹ እኛ ልንረዳው አንችልም ብለው ወደ ቤት መለስ ነው። ቤት ካስተኛ ነው በኋላ ሁኔታው ሁሉ ግራ ስለሆነብን ምንድነው እንዲህ አይነት ህመም? ጸበል ይወሰድ ወይም የሆነ አጉል አምልኮ ካላችሁ የሚደረገውን አድርጊ አልኳት እናቱን ብስጭት ብዬ። ጭራሽ ባንቺ ብሶ እንዲትኛለሽ? እኛ እንደዚህ ያለ ነገር አናውቅም። ልጄን እንዲህ አድርጎት አያውቅም። ካንቺ ጋር ከተገናኘ ነው እንዲህ የሆነው ብላ ማቴም መልሳ ተቆጣችኝ። የኔ እናት በህይወት ብትኖር ስለኔ እንዲትከራከር ነበር አልኳት። ኤችአይቪም ሳምባ ነቀርሳም ቢሆን ራሳችሁ ያመጣችሁት መዘዝ ነው። ክርስቶስ በየዋህነቴ ነጻ ያወጣኛል። እስካሁንም በጤና ያቆየኝ ለዓላማ ይሆናል። መናገሬ ምንም ባይፈይድም በሆዴ ተቀምጦ የነበረውን ብሶት ጮክ ብዬ ተናገሩ።
እናትየው ሐኪሞቹም ሲመልሱንና እሱ ጣር ላይ ሆኖ አባቱን ሲጠራ ስታይ አባቱን ይዤ ልምጣ ብላ ወደ ወለንጭቲ ሄደች። እናቱ ከሄደች በኋላ ታደሰ እማዬ ወደ ቤቱ ሰጂኝ ይል ጀመር። አይኑ ስለማያይ አጠገቡ እናቱ ያለች መስሎት ነበር። እኔ ትግስት ነኝ፣ ወደ ቤተሰቦች ልውሰድህ ስለው አዎ አባቴ ጋር ድርሽኝ እያለው ተወተኝ። መስሪያ ቤቱን መኪና እንዲፈቅዱልኝ ስልክ ደውዬ ጠይቄ ተፈቀደልኝ። ግቢያችንን እንዲጠብቅ ከቀጠርኩት ዘበኛ ጋር ሆነን ወደ ወለንጭቲ መንገድ ጀመርን። ውጭ የተሰጣ ልብስ እንኳን ሳላስገባን የሄድኩት። ወለንጭቲ የወላጆቹ ቤት ስደርስ ዘበኛውን ተመለስና ቤቱን ጠብቅ ብዬ ሸኘሁት። ደርሰን ቤት እንደገባም ሞተ። ቤቱ በለቅሶና በጩኸት ተናጋ። እኔ የሆነውን በጭራሽ ማመን አልቻልኩም። 2 ወር በጽኑ ታሟል። በዚህ ዕለት ሊሞት ይችላል የሚል ቅንጣት ጥርጣሬ አልነበረኝም። ከመደንገጥ የተነሳ ማልቀስ አልቻልኩም። ፍዝዝ ብዬ ተቀመጥኩ። አለማልቀሴን ሲያዩ ይችርኩስ ቶሎ እንዲሞት መድኃኒት አስወግታው ነው ሲሉ ሰማሁ። ሰማች አልሰማች ብለው ሳይጨነቁ አጠገቤ ተቀምጠው ዶክተሩ ስለሚግባባት ከሱ ጋር ተመሳጥራ መሆን አለበት መድኃኒት ያስወጋችው፣ ምን ይታወቃል፣ ዶክተሩ ሊያገባት ፈልጎ ይሆናል እያሉ እንኳን ባለቤቴን ላስገድል ቢልልኝ የልጄን አባት በህይወት ቆይቶ ልጃችንን አብረን ብናሳድግ ነበር የምመኘው። በ1997 ዓመተ ምህረት መጨረሻ አካባቢ ባሌ ሲሞት ሳሚ 3 ዓመት ልጅ ነበር። እኔ ደግሞ የ4 ወር እርጉዝ ነበርኩ።